አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባህር አሸዋን፣ የዝናብ ጠብታን፣ የዘመንን ቁጥር ማን ቆጠረ አለ። ከአብ ጋር ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። የጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እንጂ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ። ዙፋኔንም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ የፈለኩ፣ በባህር ውሃ ላይ ሁሉ ተመላለስኩ አለች አለ። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ፣ በእስራኤልም ዘንድ ተዋረሺ አለኝ አለች። ደግሞ ስለ መድኃኒታችን ሞትና ስለ እርድ መጥፋት በወጥመዱ ይጠመዳሉ፣ የሞታቸውም ጊዜ ሳይደርስ ይሰጥማሉ አለ። ስለ ንስሐ እና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝቡ እንዲህ አለ። አቤቱ በስም የተጠሩና በበረከት ያበዛሃቸውን ወገኖችህን ይቅር በል። መመስገኛህና ማደሪያ የሆነች ሀገርህ ኢየሩሳሌምንም ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ስለ ሽማምንትና ስለ ሰባቱ ማዕርጋት ሲናገር እንዲህ አለ። ሰባቱን ኃይሎች የተቀበለች የሰው ሰውነቱ ጉበኛ ናት። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም፣ እንደ ሊባኖስም መዓዛ መዓዛችሁ እንዲሁ የጣፈጠ ይሁን። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይን ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን መውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወመዋል? የፀሐይ ዋይ ሶስተኛውም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦቿ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸው ሳይፋለሱ ሳይሳሳቱ ጸንተው ይኖራሉና አለ። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝ በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናትም እንደ አዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭልጭታው ምድርን ያስፈራታል። አውሎና ውርጩ ነፍስን ያስጨንቃል። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶችንም በሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው፣ ኖህም ጻድቅ ሆኖ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው፣ ለያዕቆብም በቸርነቱ እንደተገለጠለት፣ 12ቱንም ነገድ እንደወለዳቸው፣ በሰውና በእግዚአብሔርም ዘንድ እንደተወደዱ፣ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንንም የዘላለም ሕግ እንደሰራለት በልብሰ ተክህኖ በወርቅ አክሊል እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን የአልዓዛር ልጅ ፊንሐስንም ወሰደ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንንም በዳዊት ዘመን
ትንቢት እንደተናገረ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰለሞንንም በሰላም ወራት እንደነገሰ፣ ኤልያስንም ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱም በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልሳዕንም በዘመኑ ጠላቶች እንዳስደነገጡት፣ ሁለት ሙታኖችንም እንዳስነሳ፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ፣ ሕዝቅያስንም ሀገሩን አጽንቶ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ፣ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው፣ ርኩሰትና ኃጢአትንም እንዳስወገደ፣ ኢዮአስንም የኢዮአስ ስም አጠራሩ መልካም ነው እንዳለው፣ ኤርሚያስንም ከእናቱ ማፀን ጀምሮ እንዳከበረው፣ ሕዝቅኤልንም የእግዚአብሔርን ጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሕቲም ቀለበት ነው እንዳለው፣ 12ቱ ነቢያትንም በየቦታቸው አጽማቸው እንደሚለመልም፣ ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሚሰሩ፣ ዮሴፍንም እርሱን የመሰለ ደግ ሰው እንዳልተወለደ፣ ኖህንና ሴምንም ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ፣ ስምዖንን በዘመኑ ቤተ መቅደስ እንደታነጸ፣ በሕዝቡ ከምርኮ መመለሱ እንደተመሰገነ፣ በመጽሐፉ መጨረሻም በሁሉ ቦታ ታላቅ ስራ እንደሚሰራና እድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኖት አለ። ይህንንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያ ነው። በእስያና በኤፌሶን በዙሪያቸው ባሉ ሀገሮች ሁሉ ስለ መስበኩና ከባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከመለሳቸው እና የክብር ባለቤት ጌታችን በእጆቹ ላይ በሚያደርገው ተአምራት በትምህርቶቹም ከሰይጣን ወጥመድ እስካዳናቸው ድረስ ጣዖታትን ከሚያመልኩ ከክፉ ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። ሦስቱ ወንጌላውያን ያስቀሩትን እስከሚጽፍ መንፈስ ቅዱስ አነሳስቶታልና፣ የወልድንም አኗኗሩን፣ ሰው መሆኑን፣ ዓለም የማይወስነውንም ታምራቱን፣ ከዚህ በኋላ ወደ ሰማይ እንደወጣና በሰማይ የሚኖሩ የመላእክት ሰራዊት ስርዓታቸውን አይቶ አቡቀለምሲስ የሚባለውን ጻፈ። ለስብከቱም የበዓሉ መታሰቢያ ሊሆን ግብፃውያን ይሰሩ ዘንድ ዳግመኛ በእስክንድርያ ሀገር ውስጥ ቤተክርስቲያኑ የከበረችበት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምናስም መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምነ ተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈን ተነስከ እግዚኦ ጸሪቀኑ ተወከፈ እምላቡ ሁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ ደጌዲ ቆኑ ህፃን ለህፃፉ በክርታስ ወለዛ ጻፎን ዘደረስ ወለዛ አንቦ ስርጎን ሰዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቂተ ኩሎ እንባ ሰውሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አበሳነ አቡነ ዘበሰማያት